እግዚአብሔር ሆይ በዚህ ሰዓት በንቃት እንዲሳተፉ አእምሯቸውን፣ መንፈሳቸውን፣ ልባቸውን ሁሉ እንድታዘጋጅ እነሱ ደግሞ ለአንተ አሳልፈ የሰጠው እግዚአብሔር በምንሰራው ስራ ሁሉ ጠላት በመካከላችን ገብቶ እንዳወከን፣ ኔትወርኩን በመረበሽ እንዳወከን፣ ሁሉን ጊዜውን ኤንቫይሮንመንቱን ሁሉ ለአንተ አሳልፈ ሰጥተናል። አንተ በነገር ሁሉ ከኛ ጋር ሁን። ይህን ሁሉ ምንለምንህ በናዝሬቱ በልጅ በክርስቶስ ኢየሱስ ስም አሜን። አሜን አሜን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ደግሞ ዛሬም ይረዳናል። እንደዚሁ ዛሬ እንግዲህ ወደ ሁለተኛ አይነት የምርምር አይነት የምንገባ ወደ ኳንቲቴቲቭ ሪሰርች አናሊሲስ ሜተድስ እንሄዳለን። የመጠናዊ የምርምር ትንተና በስንት እንከፍላቸዋለን? እሱን እንመለከታለን። በሁለቱ የትንተና ዘዴዎች መካከል ያለው ልዩነት ምንድን ነው? ዓላማቸውስ ምንድን ነው? የሚለውንም እናያለን ማለት ነው። ወደዛ እንግዲህ እየጨረስን ስለሆነ ወደዛ ከመግባቴ በፊት ምናልባት በኳሊቴቲቭ ዴታ አናሊሲስ ላይ የአተናተን ዘዴዎችን በደንብ በማብራራት የተረዳችው ይመስለኛል። ምናልባት ግልጽ ያለ ነገር ካለ ወደዚህ ከመግባታችን በፊት ነው። ብዥታ ካለ ይሄ ነጥብ ቢነሳ ይሄ ነጥብ ይብራራ እፈልጋለሁ የምትሉ ካላችሁ እድል ስጣችሁና ከዛ በኋላ ወደዚህ ወደ ኳንቲቴቲቭ ሪሰርች ምርምር እንገባለን ማለት ነው። የለም ልቀጥል ሂድ። የሚነሳ ጥያቄ የለም። ሌለ ወደ ዛሬ ትምህርት እንገባለን። ወደ የኳንቲቴቲቭ ዴታ አናሊሲስ ታይፕስ and even what is the meaning of quantitative data analysis የሚለውን እንመለከታለን ማለት ነው። ኳንቲቴቲቭ ዴታ አናሊሲስ ከኳሊቴቲቭ የሚለየው ሁለቱም ዳታ ይጠቀማሉ። የዳታቸው አይነት ነው የሚለየው። የኳሊቴቲቭ ዴታ ብዙ ጊዜ ቴክስት ነው ወይም ደግሞ ኢሜጅ ሊሆን ይችላል። ቴክስት ወይ ኢሜጅ ነው የምንተነትነው። ኳንቲቴቲቭ ዴታ ጊዜ ግን የምንተነትነው ብዙ ጊዜ ቁጥር ነው፣ ነምበር ነው። ነምበር ኤንድ ስታቲክስ የምንጠቀም ይሆናል መረጃ ትንተና ማለት ነው። ስለዚህ በዚህ ይለያሉ። የተገኘው ቴክስት ነው፣ ንግግርን ነው፣ የሰዎችን ንግግር ወይ ደግሞ የሰዎችን ባህሪ በንግግር መልክ መተንተን ማለት ነው፣ ቁጥር ሳንጠቀም። ይሄ ኳሊቴቲቭ ነው። ኳንቲቴቲቭ ግን ቁጥር የምንጠቀመው ቁጥርና ስታቲክስ እንጠቀማለን መረጃውን ስንተነትን ማለት ነው። ዓላማውም ምን ለመፈለግ ነው? ትሩዝን ለመፈለግ ነው። ትክክለኛውን ነገር ዳታው ምንድን ነው የሚያወራው? ዳታው ስለምንድን ነው የሚያወራው? ዋት ዱ ዲ ዴታ ሚን የሚለውን ነገር ለመግለጽ ነው። ዳታው ዝም ብሎ በራሱ ትርጉም አይኖረው ካወራ ነው እና ካልተረጎም ነው በስተቀር ማለት ነው። ምን ማለት ነው የሚለው ነገር መተርጎም አለበት። ስለዚህ ኳንቲቴቲቭ ዴታ መረጃዎችን በቁጥር ስንሰበስብ ማለት ነው። በቁጥር ሰብስበን
በስታቲክስ መንገድ ስንተነትነው ያ የኳንቲቲቭ ዴታ አናሊሲስ ይባላል። ኳንቲቲቭ ዴታ አናሊሲስ በሁለት እንከፍላቸዋለን። እነሱም ብሮድሊ ማለት ነው ዲስክሪፕቲቭ ስታቲክስ እና ኢንፈረንሻል ስታቲክስ ተብሎ ይጠራል። ዲስክሪፕቲቭ ስታቲክስ እና ኢንፈረንሻል ስታቲክስ ተብሎ ይጠራል። ልዩነታቸው ምንድን ነው? ዲስክሪፕቲቭ ማለት ዳታውን ማውራት ነው። ዳታውን በቁጥር መግለጽ ነው። ዋዱ ዳታ ሴይ የሚለውን በቁጥር እንገልጸዋለን። ይሄ የዲስክሪፕቲቭ ዴታ አናሊሲስ የመጀመሪያው ስቴጅ ነው። ዋዱ ዴታ ሴይ። ከዋቱ ዴታ ሴይ ተነስተን ዋዱ ዴታ ሚን የሚለው ደግሞ ዳታውን ስንተረጎም ነው። ዋዱ ዳታ ሚን ሲባል ዳታውን መተርጎም አለብን። ዳታውን ስንተረጎም የምንከተላቸው ህጎች አሉ። መጀመሪያ ግን ዳታውን መተንተን ነው። ዋዱ ዴታ ሴይ የሚለውን መጨረስ አለብን። ስለዚህ ኳንቲቲቭ ዴታ ውስጥ የተጠቀማቸው የተለያዩ ፓራሜትሮች አሉ። ለምሳሌ ፍሪኩዌንሲን እንጠቀማለን። አዘውትረን ፍሪኩዌንሲ እንጠቀማለን። አንድ ቫልዩ ስንት ጊዜ ሆነዋል። ለምሳሌ ሊከት ስኬል ተጠቅመን መረጃ ብንሰበስብ የሰዎችን አስተያየት ማለት ነው። ለምሳሌ እንበል ሰዎች በተከታታይ አዘውትሮ ሲጸልዩ ክርስቲያኖች ወይ ደግሞ አማኞች አዘውትሮ ሲጸልዩ በመንፈስ ቅዱስ ይሞላሉ የሚል አስተያየት ላይ ሰዎች ያላቸውን ኦፒኒየን ሀሳብ ብንሰበስብ ጥያቄው በሊከርት ስኬል ታይፕ ነው። አስተያየት የምንሰበስበው ኦፒኒየን ነው የምንሰበስበው የሰዎች በተጠየቁት ጥያቄ ላይ መስማማታቸውና አለመስማማታቸውን የምንጠይቀው። ስለዚህ አዘውትሮ መጸለይ፣ በተከታታይ መጸለይ ወይ ደግሞ በጾም ጸሎት መጸለይ ሰዎች በመንፈስ ቅዱስ የመሞላት እድል አላቸው፣ በእግዚአብሔር የመነካት እድል አላቸው የሚል ጥያቄ ቢነሳ ምርጫዎች አሉ። በሊከርት ስኬል 1 በጣም አልስማማም፣ ምርጫ 1። ምርጫ 2 አልስማማም፣ ምርጫ 3 እስማማለሁ፣ ምርጫ 4 በጣም እስማማለሁ የሚል የትኛውን ይመርጣሉ ሰዎች? ይሄንን ጥያቄ ብንበትንላቸው ለ100 ሰዎች ብንበትን በጾም ጸሎት መቆየት ሰዎች መንፈስ ቅዱስ የመሞላት እድል ያጋጥማቸዋል የሚለውን አስተያየት ሰጡ ሰዎች በተሰበሰበው መረጃ መሰረት በጣም አልስማማም ያሉ ሰዎች ስንት ናቸው? ከ100 ውስጥ ለምሳሌ ከ100 ውስጥ በጣም አልስማማም ያሉ ሰዎች 5 ከሆኑ በጣም አልስማማ የሚወክለው አንድ ቁጥር ነው። አንድ ቁጥር የመረጡ ሰዎች 5 ናቸው። 5 ምንድነው? ፍሪኩዌንሲ ነው ማለት ድግግሞሽ ነው። አልስማማም የሚለው ስንት ድምፅ አገኘ ማለት ድምፅ እንደማለት ነው። ስንት ድምፅ አገኘ? 5 ድምፅ። አልስማማም በጣም አልስማማም 5 ድምፅ አግኝተዋል። ይሄ ፍሪኩዌንሲ ይባላል፣ ድግግሞሽ። አልስማማም ደግሞ ያሉ 7 ሰዎች ሊሆኑ ይችላሉ። 7 ሰዎች አልስማማም ብለዋል። 5ቱ በጣም አልስማማም ብለዋል። ስለዚህ በአልስማማም ካታጎሪ ውስጥ በጣም አልስማማም የሚለው ምድብና አልስማማ የሚለው ምድብ አንድ ላይ ሲጨፈለቅ ሲደመር አልስማማ ወደሚለው ካታጎሪ ውስጥ ይገባል። ስለዚህ 5 በጣም አልስማማም 5 እና አልስማማም 7 ሲደመር 12 ነው። 12 ሰዎች ከ100 ውስጥ 12 ሰዎች
በጾም ጸሎት መቆየት አዘውትሮ በእግዚአብሔር መንፈስ የመሞላት እድል ያጋጥማቸዋል ወይ ደግሞ አለ ለሚለው 12 ሰዎች አንስማማም ብሎ መልሷል። ኦኬ 3 ቁጥር ደግሞ እስማማለሁ ብሎ ደግሞ የመለሱ ሰዎች ከመቶ ውስጥ 75 ሰዎች ናቸው። 75 ሰዎች ማለት ፍሪኩዌንሲ ነው ማለት ነው፣ ድግግሞች ነው። 3 ቁጥር የመረጡ 3 ቁጥር ደግሞ ማን ነው? እስማማለሁ የሚል ነው የሚወክለው። 3 ቁጥር እስማማለሁ ማለት በጾም ጸሎት ዘወትር በእግዚአብሔር ፊት መቆየት በመንፈስ ቅዱስ መሙላት እድል ከፍተኛ ነው እንደማለት ነው። ስለዚህ በዚህ የተስማሙ ሰዎች 75 ናቸው። እንደገና ከመቶ ማለት ነው። የቀሩ ሰዎች በጣም እስማማለሁ ደግሞ ያሉ ሰዎች አሉ። 100 እስኪሞላ ድረስ ማለት ነው። ለምሳሌ ወይ 10 ሊሆኑ ይችላሉ። 10 ያሉ ደግሞ በጣም እስማማለሁ። ይሄ ማለት ሙሉ በሙሉ ኮንፊደንስ አላቸው ማለት ነው። ማንም ሰው በጾም ጸሎት በእግዚአብሔር ፊት አዘውትሮ የሚቆይ ከሆነ በመንፈስ ቅዱስ የመነካት የመሞላት እድሉ ከፍተኛ ነው። እርግጠኞች ነን 100% ነው የሚሉ ሰዎች ናቸው ማለት ነው። 10 ሰዎች አሉ። ሁለት ቦታ ስንከፍል እንግዲህ በምድብ ማለት ነው። አልስማማም ያለው ግሩፕ እና እስማማለሁ ያለው ግሩፕ ሁለት ይከፈላል። ሪፖርት ስንጽፍ እያንዳንዱ ምድብ አንጠቅስም። በጣም አልስማማም ያለው ይሄን ያህል፣ አልስማማም ደግሞ ያለው ይሄን ያህል፣ እስማማለሁ ያለው ሰው ብዛት ይሄ፣ በጣም እስማማለሁ ያለው ሰው ብዛት ደግሞ ይሄ ብለን እያንዳንዱን አንዘረዝርም። ምናደርጋለን? እንጨፈልቃለን። በካታጎሪ በምድባችን የአልስማማም ምድብና የእስማማለሁ ምድብ ብለን ከፍላቸው ሁለት ቦታ። ስለዚህ ቁጥራቸውንም በደንበር ነው። በጣም አልስማማም የሚለው 5 ሲደመር አልስማማም ያለው 7 12 12ቱ አንስማማም ብለዋል። ከመቶ ላይ 12 ቀንስ ስንት ይመጣ ማለት ነው? ወደ 88 ወደ 88% ወይ ደግሞ 88 ሰዎች ማለት ፐርሰንት አይደለም፣ 88 ሰዎች ግን እስማማለሁ ብሎ መልሷል። ይሄ ማለት እግዚአብሔር ፊት በጾም ጸሎት መቆየት በመንፈስ ቅዱስ የመነካት እድል ከፍተኛ ነው ብለው ምላሽ ሰጥተዋል ተብሎ ይነገራል። ይሄ እንግዲህ ሰዎች ዳታ ሰጠን፣ ዳታው ከሞሉልን በኋላ ዳታው ስናዋቅር የምንገልጸው ማለት ነው። ይሄ ዲስክሪፕቲቭ ስታቲክስ ይላል። ይሄ ቀላሉ ምሳሌ ማለት ነው። ፍሪኩዌንሲው ማለት ነው። ይሄ ሌላ ፕሮፖርሽን ደግሞ ይባላል። ፐርሰንቴጅ ማለት ነው። ፕሮፖርሽን ማለት ከመቶ ሰዎች ውስጥ በጣም አልስማማ ያሉት ለምሳሌ 5 ናቸው። 5 ማለት በፐርሰንት ስንት ነው? በፐርሰንት ስንት ነው? 5 ሲካፈል ቶታሉ 100 ናቸው። 100 ሲባዛ በ100 ማለት ነው። ስለዚህ 5% እንደማለት ነው። 5%ቱ በጣም አልስማማም ብለዋል። 7 ደግሞ 7 ሲካፈል ለ100 ሲባዛ በ100 አሁን ደግሞ 7% ይሆናል። 100 እና 100 ስለሚጣፋ 7%ቱ ደግሞ እንደዚሁ ምን ብለዋል? አንስማማም ብለዋል። ስንጨፈልቃቸው ከፈለግን 5 እና 7 12 ነው። 12 ሲካፈል ለ100 ሲባዛ በ100 12%። 12%ቱ አንስማማም ሲሉ የግድሙ ደግሞ 88%ቱ መስማማታቸውን ገልጸዋል፣ ሪፖርት አድርገዋል ብለን ይሄንን ዲስክሪፕቲቭ ስታቲክስ በሚነግረን መሰረት ሪፖርት እንጽፋለን ማለት ነው። ዲስ ኢዝ ዋት ዱ ዴታ ሴይ የሚለውን ያሳየናል። ዳታው ይናገራል። ዳታው ይሄ ይላል። ዳታው 12%ቶች አንስማማም ብለዋል። በምኑ? በጾም ጸሎት በእግዚአብሔር ፊት መቆየት ለመንፈስ ቅዱስ ሙላት ትልቅ እድል ይሰጣል የሚለውን አለመስማማታቸውን ገልጸዋል። እነዚህ ሰዎች ምናልባት በመንፈስ ቅዱስ ሙላት ላይ እምነት የሌላቸው ሊሆኑ ይችላሉ። እነዚህ ሰዎች ምናልባት የጸሎትን ኃይል በጣም የማይረዱ ሊሆኑ ይችላሉ።
ሰው በእምነቱ ልክ ነው። ነገር ግን 88% ያሉት ደግሞ ሰዎች በጣም ተስማምተዋል። እነዚህ ሰዎች ስለ መንፈስ ቅዱስ ባህሪስ የሚያውቁ መንፈስ ቅዱስ ሰዎችን እንዴት እንደሚሞላ ከዚህ በፊት የተሞሉ ሰዎች ሊሆኑ ስለሚችሉ ማለት ነው። መንፈስ ቅዱስን የሚሞሉበትን ኤክስፒሪየንስ የራሳቸው ኤክስፒሪየንስ ምናልባት ብዙ ጊዜ ሲጸልዩ ሲጾሙ መንፈስ ቅዱስ እንደሚነካቸው የሚያውቁና ልምዱ ያላቸው ሰዎች መስማማታቸውን በዛ ወቅት ገልጸዋል። ይሄ ቀላሉ ምሳሌ ነው የምነግራቸው የዲስክሪፕቲቭ ስታቲስቲክስ ማለት ነው። ይሄ ፍሪኬንሲ እና ፐርሰንቴጅን በዚህ መግለጽ እንችላለን። ሌላውን በኋላ እንትኖችን አሳያቸዋለሁ። ለምሳሌ የእንትኖቻቸውን የዳታ ሰማራይዝ ስናደርግ የምንጠቀማቸው ኮመን ቴክኒኮች አሉ። ለምሳሌ ሚን፣ ሜዲያ፣ ሞድ፣ ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን፣ ቴብል፣ ቻርት፣ ግራፍስ እነዚህ ለዲስክሪፕቲቭ ስታቲስቲክስ ብዙ የምንጠቀማቸው ለእናንተ ኢንተርናሽናል ስታቲስቲክስ ምናልባት አንዳንዶች እንደዚህ ኤንጂኦ ላይ ለሚሰሩት ለነሱ ሞር ስለሚጠቀሙ ሊጠቅማቸው ይችላል። ለእናንተ ግን አብዛኞቻችሁ ቤተክርስቲያን ለምታገለግሉት ግን ከዲስክሪፕቲቭ ስታቲስቲክስ ያለውን የስታቲስቲክስ የኳንቲቴቲቭ ዴታ አናሊሲስ በጣም ከተረዳችሁ ለእናንተ ከበቂ በላም ይመስለኛል። ስለዚህ ብዙ የሚያጨናንቅ ትምህርት እናንተን ማሸከምም ተገቢ ስላልሆነ ማለት ነው። አይ ባክግራውንዱ አለን ሁለቱም ኢንተርናሽናል ስታቲስቲክስንም በደንብ መማር እንፈልጋለን ካላችሁ ምናልባት በዚህ በሞባይል ብቻ ላይመች ስለሚችል ቢሮ ሆኜ ፓወርፖይንት ሼር እያደረግኳችሁ አንዳንድ ካልኩሌሽን ስላሉት እነዛ ካልኩሌሽናቸውን በጣም መረዳት አለባቸው። መረዳት ስላለባችሁ በፓወርፖይንት አዘጋጅቼ እሱን ስክሪን ሼር በማድረግ የምትማሩት ይሆናል። ከሚቀጥለው ሮብ ጀምሬ ኦልሞስት ሰዓቱንም አጀስት እንዳደረጋለን። አይ ቲንክ ሰዓቱ በዚህ ስለማይመች እኔ ላፕቶፕም ስለማይሰራ ቢሮ ሆኜ ስለሆነ የማቀርበው እሱን ከምስጋኑ ጋር ተነጋግረን ምናልባት ወደ አንዳንዶቻችሁ መስሪያ ቤት ውስጥ ደግሞ ስለሚሰሩ ላይመቻችሁ ይችላል። አዶን ነው እንግዲህ 10 ሰዓት አካባቢ የሚመቻችሁ ከሆነ እሱን እንጠቀማለን። የማይመቻችሁ ከሆነ አብዛኞቻችሁ ከ11 ሰዓትም ጀምሮ ከ11 ሰዓት እስከ 12 ሰዓትም የተወሰነ ካገኘንም በቂ ነው። የሚመቻችሁ ሰዓት ያንን ትነግሩኝና ወይ ከ10 ሰዓት ወይ ደግሞ ከ11 ሰዓት ጀምሮ ቢሮ ሆኜ በዴስክቶፕ ስክሪን ሼር እያደረኩ እነዛ ቁጥሮችን ምናምን እንዴት ካልኩሌት እንደምናደርግ ፎርሙላዎች ይችላሉ። እነዛ ፎርሙላዎችን ማየት ስላለባቸው ነው። እንደዚህ ብሎ በማውራት እንደ ኳሊቴቲቭ ላይመች ይችላል ብዬ ነው። ግልጽ ነው። እስቲ ምን አልኩ? ምን ተረዳችሁ? ምንድን ነው ያልተረዳችሁ? እስቲ ጥያቄ ታነሳላችሁ። ወደሚቀጥለው ከመሄዴ በፊት ከኔ ጋር ናችሁ? አዎ ዶክተር አብረን ሁላችሁም ከኔ ጋር ናችሁ? አዎ ዶክተር አብረናል። እሺ እስቲ ምን ተረዳችሁ አሁን ካልኩት አንጻር? እስቲ ምን ተረዳችሁ አሁን ያልኩትን? ዲስክሪፕቲቭ ከኢንፍሬንሻል አናላይሲስ ውስጥ ከዲስክሪፕቲቭ ኳንቲቲቭ አናላይሲስ ውስጥ አንዱ ይሄ ቀለል ያለው የዲስክሪፕቲቭ አናላይሲስ ሚንን አቨሬጅን እና ፍሪኩዌንሲን በማየት ዳታዎቻችንን ሰመራይዝ ለማድረግ የምንጠቀምበት መንገድ እንደሆነ አይተናልና ትንሽ ኢንዲቴል ላይሆን ይችላል፣ ግን አታየር ሌብል በሰበሰብናቸው እንትኖች ፍሪኩዌንሲውን ሚኑን አቨሬጁን እያየን የተወሰነ ነገር ናሬት ለማድረግ የምንጠቀምበት ዳታ እንደሆነ ገብቶኛል ዶክተር። ጥሩ ነው ዘላለም፣ ገብቶሃል አንተ። ሌሎቻችሁስ አወቀ አለ? አወቀ የለም? እሺ ፓስተር አስፋው አለ?
ፓስተር አስፋው የሉም ማለት ነው። እንዴት ነው? ፎቶአቸውን ብቻ ነው የሚያሳዩኝ እንዴ? ኦኬ ፒተር አለህ? ዶክተር አለው አስፋው አለው። እሺ እሺ መንገድ ላይ ሆኜ ነው እንትን ያደረኩት። ኦኬ ኦኬ ይቅርታ ስገባ ብደው አይመችም። አሁን አይመቸኝም። እየሰማሁ ነኝ። እሺ ፒተር ዘ ግሬት ዶክተር ሌት ሆኜ ነው የገባሁት። ክላስ እንዳለም አላወቅኩም ነበር። ቀደም ጠይቄ ነበር ግን ሊንኩ ስላልተላከ ሌት ሆኜ ነው የገባሁት። አሁን ነው የገባሁት። መልካም። እሺ ገነትስ ገብቶሻል? ገነት አዎ ዶክተር ገብቶሻል? ኮኔክት የተቋረጠ ስለነበረ ኔት ኦኬ እሺ ትንሽ ልድገመውና ከዛ በኋላ ለሌሎች እንትን እንገባቸዋለን። ኳንቲቲቭ ዲስክሪፕቲቭ የሚባለው እንደ ስሙ ነው። ዲስክሪፕቲቭ የሚለው መግለጽ ማለት ነው። ዳታውን ነው የምንገልጸው። ዳታ ከሰበሰብን በኋላ ዳታውን እንገልጻለን። ዳታውን የምንገልጸው ግን ቁጥርን ተጠቅመን ነው የምንገልጸው ማለት ነው። ዳታው ምን ይናገራል? ይሄ ዳታ ቅድም ቀላሉ ምሳሌ ነገርኳችሁ። እሷ ነች በጣም ቀላል ምሳሌ። የሰዎችን ለምሳሌ አስተያየት ብንሰበስብ፣ ኦፒኒየን ብንሰበስብ በምን ላይ ሰዎች በጸሎት በጾም ጸሎት እና በመንፈስ ቅዱስ መነካት መካከል ያለውን ግንኙነት ሰዎች ምን ይላሉ? አማኝ ምን ይላል? ቤተክርስቲያን ውስጥ አባላቶች ምን ይላሉ ብዬ እስቲ ሰዎች ምክንያቱም መረጃው ያስፈልጋል። ምን ያህሉ ሰው በቤተክርስቲያን ውስጥ በጾም ጸሎት መጸለይ በመንፈስ ቅዱስ እንደሚነኩ ስንቶቹ ያውቃሉ? ይህንን አውቆ ስንቶቹ በመንፈስ ቅዱስ መነካትን በመፈለግና በመጠማት በጾም ጸሎትን ያዘውትራሉ? ስንቶቹ ናቸው የሚለው ይሄ መረጃ በቤተ ክርስቲያን ውስጥ ያስፈልጋል። አንዱም ለዚህ ነው ይህንን የኮርስ የምትወስዱት። በመረጃ ሰብስቤ ነው ከሰዎች መረጃ ሰብስቤ መረጃ የሚለውን ነገር አወራለሁ ማለት ነው። መረጃውን የሚያወራው እኔ መረጃው ለሰዎች በሚገባ መንገድ መግለጽ ነው። ዲስክሪፕት የሚባለው ይሄ ነው። ስለዚህ በቤተ ክርስቲያን ውስጥ ስንቶቹ በጾም ጸሎትና በመንፈስ ቅዱስ መነካት መካከል ግንኙነት እንዳለ ስንቶቹ ያውቃሉ? ስንቶቹ ይረዳሉ? የሚለው አጥኚው ለራሱ ግን ያውቋል፣ እውቀቱ አለው። ግን የሰዎችን ኦፒኒየን የፈለገው ከዛ ተነስቶ የሚሰጣቸው የሚወስዳቸው እርምጃዎች ሊሆኑ ይችላሉ። ስልጠና ሊያዘጋጅ ይችላል። ሰዎች የጎደላቸውን እውቀት መሙላት ሊሆን ይችላል። ነገር ግን ችግሩ ደግሞ ከሌለ አብዛኛው ሰው ኦልሞስት ማለት ነው ይቻላል በጾም ጸሎትና በመንፈስ ቅዱስ መነካት መካከል በጣም ግንኙነት እንዳለ ብሎ ካመኑ ኦኬ፣ ስለዚህ ጤናማች ቤተክርስቲያን ጤናማ ነሽ ማለት ነው። ብዙዎች ሰዎች ይጸልያሉ፣ ይጾማሉ ማለት ነው። ምናልባት መረጃው በሌላ መልክ ለምሳሌ በኢንተርቪው ደግሞ ሊሄድ ይችላል። በኢንተርቪው ኦኬ፣ ብዙዎች መስማማታቸው ከገለጹ ስንቱ ደግሞ ይጾማሉ? ስንቶቹ ለመሆኑ ይጾማሉ፣ ይጸልያሉ? ስንቶቹ የሚለው ደግሞ ራሱ ሌላ መረጃ ነው። ስለዚህ ሰዎች በጾም ጸሎትና በመንፈስ ቅዱስ መነካት መካከል ሪሌሽንሽፕ እንዳለ ቢያውቁም ነገር ግን በተግባር ሰዎች እንደማይጸልዩ ወይ ደግሞ
ሰዎች እንደተናገሩት ሰዎች ይጸልያሉ ብለን ሪፖርት እንጽፈም እንችላለን። ይሄ ማረጋገጫ ነው። ቤተክርስቲያን ጤናማ ህይወት ውስጥ እንዳለች ትልቅ ምስክርነትም ነው፣ ኮንፊደንስም ይሰጠናል ማለት ነው። በዚህ መልክ እንግዲህ አንዱ የኳንቲቲቭ ዴታ መሰብሰቢያ ለምሳሌ ኦፒኒየን፣ አስተያየት፣ አመለካከት፣ የሰዎችን አመለካከት፣ የሰዎችን አስተያየት፣ የሰዎችን ሀሳብ የምንሰበስብ ከሆነ ብዙ የምንጠቀመው ሊከት ስኬል ነው ወይ ደግሞ ሬቲንግ ስኬል ይባላል። ብዙ ጊዜ ግን ሊከት ስኬል እንለዋለን። ሊከት ስኬል ማለት የሰዎችን አስተያየት የምንሰበስብበት ቱልስ ነው፣ መሳሪያ ነው። እሱ ብዙ ጊዜ ምድብ አለው። ለምሳሌ በጣም እስማማለሁ፣ እስማማለሁ፣ አልስማማም፣ በጣም አልስማማም። ብዙ ጊዜ 5 ካታጎሪ ያደርጋሉ። 5 ካታጎሪ በአሁኑ ሰዓት ብዙም ስለማይፈልግ በ4 ካታጎሪ ይመደባሉ። በጣም እስማማለሁ እና እስማማለሁ በአንድ ካታጎሪ፣ እስማማለሁ እና በጣም እስማማለሁ በሌላኛው ካታጎሪ ማለት። በዚህ መልክ ጥያቄውን ጽፍና ለምሳሌ ጥያቄው ሲጽፍ እኔ በጾም ጸሎትና በመንፈስ ቅዱስ መነካት መካከል ግንኙነት አለው ብዬ ጽፋለሁ። 1 በጣም አልስማማም፣ 2 አልስማማም፣ 3 እስማማለሁ፣ 4 በጣም እስማማለሁ። ሰዎች ይመርጣሉ ማለት ነው። ሰዎች ይመርጡ ምንድነው? አስተያየት ነው። አስተያየቱ የትኛውን አስተያየት በጣም እስማማለሁ የሚለው ነው። ትክክል ነው። ይሄ በጾም ጸሎትና በመንፈስ ቅዱስ መነካት መካከል ግንኙነት እንዳለ ይሄ አስተያየት ልክ ነው፣ ሀሳቡ ልክ ነው የሚለውን ይመርጣሉ ማለት ነው። ስለዚህ ቅድም እንዳልኩ ይሄ እንደ ምሳሌ ነው። 82% ተስማማሉ ይችላል። ኦኬ፣ ይሄ ማለት ብዙዎች በመንፈስ ቅዱስና በጾም ጸሎት መካከል ግንኙነት እንዳለ ያምናሉ ማለት ይቀበላሉ፣ አስተያየት ይቀበላሉ። ሆኖም ግን 12% ማለት ነው ከመቶ ሰዎች መካከል ግንኙነት እንደሌለው፣ ሰው በጾም ጸሎትን ቢቆይም በመንፈስ ቅዱስ እንደማይነካ በዛ መልክ አስተያየታቸው ሰጥተዋል። ነገር ግን ሁለቱ ስናነጻጽር 12% እና 82% ነው 88% ስናነጻጽር ኦልሞስት ዘ ማጆሪቲ አብዛኛው ግን በመንፈስ ቅዱስ በጾም ጸሎትና በመንፈስ ቅዱስ መነካት መካከል ግንኙነት እንዳለው ሪፖርት አድርገዋል ብለን እንጽፋለን። ይሄ ዋዱ ዴታ የሚለውን ያሳየናል ማለት ነው። ከዚህ ተነስተን ምን እናደርጋለን የሚለው ችግሩ ከሌለ ነው። ለምሳሌ እንበል ቢገላበጥ 12% እስማማለሁ ቢሉና 88% ግን አንስማማም። ይሄ ማለት በጾም ጸሎት መቆየትና በመንፈስ ቅዱስ መነካት መካከል ምንም የሚያገናኘው ነገር የለም ብሎ 88% ሪፖርት ቢጽፉ ተመራማሪው ወዴ ሰዎች ስለ መንፈስ ቅዱስ ምንም አያውቁም ማለት ነው። ሰው መንፈስ ቅዱስ እንዴት እንደሚሞላ እንኳን አያውቁም ማለት ነው። በበዓለ 50 ሐዋርያቶች ከአማኞች ጋር በጋራ ሆኖ ሲጸልዩ ሳሉ ድንገት እንደሚነጥቅ አውሎ ነፋስ በላያቸው መጣ ይላል። መንፈስ ቅዱስ ብዙ ጊዜ ሰው የሚሞላው በጾም ጸሎት እንደሆነ በጸሎት እንደሆነ መጽሐፍ ቅዱስ ይናገራል። እነዚህ ሰዎች እውቀት ጎሏቸዋል፣ ትምህርት ጎሏቸዋል። ስለ መንፈስ ቅዱስና ስለ ጸሎት ሪሌሽንሺፕ ምንም አያውቁም ማለት ነው። ዜርፎር ሪኮመንዴሽኑ ምንድነው? ስልጠና ያስፈልጋል፣ በደንብ ትምህርት ያስፈልጋል። ስለ መንፈስ ቅዱስ ሙላት፣ ሰዎች መቼ እንዴት መንፈስ ቅዱስ እንደሚሞሉ፣ ሰዎች እንዴት መጸለይ እንደሚገባቸው የሚለው ትምህርት ይሰጣል ማለት ነው። ይሄ ምክንያት ሆኖ የምርምሩ ውጤት ነው፣ ፋይንዲንግ ነው ማለት ነው። ይሄ ዲስክሪፕቲቭ ስታቲክስ የምንለው ነው። ዳታውን ኢንተርምስ ኦፍ ፍሪኩዌንሲ ድግግሞሽ፣ ኢንተርምስ ኦፍ ፐርሰንቴጅ ፕሮፖርሽን እንገልጻለን። ይሄ አንዱ መንገድ ነው። ሌላው በዲስክሪፕቲቭ ስታቲክስ ውስጥ ብዙ ጊዜ የሚጠቀመው ቴክኒኮች ሚን፣ ሜዲያ እና ሞድ ይባላል። ሚን፣ ሜዲያ እና
ሞድ ለምሳሌ ሚን እና ሜዲያ ሞድ ደግሞ ካልኩሌት የምናደርግባቸው ቴክኒኮች የምንጠቀመው መቼ ነው? ለምሳሌ ክላስ ውስጥ የምናስተምራቸው ተማሪዎች 60 ተማሪዎች አሉ እንበል። 60 ተማሪዎች የሂሳብ ትምህርት ፈትነናቸው ወይ ደግሞ የባዮሎጂ ትምህርት ሊሆን ይችላል whatever it is ወይ ደግሞ የቲዮሎጂ ተማሪዎችን እንውሰድ። አንድ ኮርስ ሲስተማቲክ ቲዮሎጂ የሚለውን ኮርስ የወሰዱ ተማሪዎች ብዛት 50 ናቸው 60 ናቸው እንበል። ሲስተማቲክ ቲዮሎጂ የሚለውን ኮርስ የወሰዱ ተማሪዎች የቲዮሎጂ ተማሪዎች 60 ናቸው። ፈተና ተፈትነው ፋይና ፈተና ማለት ነው ከመቶ ታርሞላቸው ዝቅተኛ ውጤት ያመጡት ዝቅተኛ ውጤት 35 ከመቶ ነው። ከፍተኛ ውጤት ደግሞ 95 ከመቶ ነው። ዝቅተኛ ውጤት 35 ከመቶ ነው። ከፍተኛ ውጤት 95 ከመቶ ነው። ሌሎች በዛ መሃል ላይ ያሉት አሁን ይሄንን ዳታ ነው ማለት ነው። የተማሪዎች ውጤት ዳታ ነው። ሮ ዳታ ነው። ዋዱ ዴታ ሰይ ይሄ ዴታ ምን ማለት ነው? ትንሹ 35 ነው፣ ትልቁ 95 ነው የሚለው ምን ማለት ነው? ይሄ መተንተን አለበት ማለት ነው። ሎጂክ ኑሜሪካል ኤንድ ስታቲካል በሆነ መንገድ እንተነትነዋለን። አንዱ መተንተኛ መንገዱ አንዱ ሚን ነው። ሚን ማለት አማካዩ ምን ያህል ነው? ትንሹ 35 ነው፣ ትልቁ 95 ነው። አማካይ ማለት መካከለኛው ማለት ነው። መሀል ያለው ስንት ነው የሚለው ነገር በካልኩሌሽን የሚገኘው። ለምሳሌ ሚኑን ለመፈለግ ምን አይነት ሂሳብ ነው የምንጠቀመው? ይሄን እስቲ ለመጀመሪያ ለእናንተ ልስጣችሁ። እንዴት አድርገን ሚኑን ካልኩሌት እናድርግ? መካከለኛው ቫልዩ ማለት ነው። ሚን ማለት መካከለኛ ቫልዩ ማለት ነው። ይሄ ሴንትራል ቴንደንሲ ይባላል። ሴንትራል ቴንደንሲ የምንለካባቸው ቴክኒኮች ሴንትራል ቴንደንሲ አንደኛ ሚን ነው፣ ሁለተኛ ሜዲያ ነው፣ ሶስተኛ ደግሞ ሞድ ነው። ይሄ ሴንትራል ቴንደንሲ የዳታው ሴንትራል ቴንደንሲ የምንለካባቸው ቴክኒኮች ናቸው። ስለዚህ ከሚን ብንጀምር ትንሹ 35 ነው ብያቸዋለሁ፣ ትልቁ 95 ነው። ሌላ በዚህ መሀል ነው ያለው። እንዴት አድርገን ሚን ካልኩሌት እናድርግ? የሚነግረኝ ማን ነው? ሚን ኦኬ። ዘላለም አንተ ታውቃለህ። አንተ ወልድ ልጅ ነው የምትሰራው። አንተ ከዚህም በላይም ታውቃለህ። እስቲ ሌሎቻችሁ መጀመሪያ ከዘላለም በፊት how do you calculate the mean? ማንም የሚሞክረው ከዘላለም በፊት? ፓስተር ትሞክራለህ? ዶክተር እኔ አላውቀውም። አዎ እናንተ እውነት ነው፣ አልፈርድባችሁም። በሌላ ነገር ነው የተሞላችሁት። ዛሬ ግን ያው ጥሩ ነገር አግኝተህ ትሄዳለህ፣ ችግር የለም። እሺ ፒተር ዘ ግሬት ወይ ጉድ! አወቀ ሊገርም ነው። ሳምሶንም ገብቷል። ሳምሶን እንደምን ዋልክ? እግዚአብሔር ይመስገን ሰላም ነኝ። አንተ እንኳን አርፍደህ አታውቅም። ሁል ጊዜ ነምበር 1 ነበር። ዛሬ ምን ሆነ ነው? አስቀየምን መሰለኝ። አይ አይደለም፣ እንትን ሄጄ ነው ለቅሶ ቤት ሄደን ትንሽ ቃል ሲካፈል ላለመውጣት ነው። ችግር ነው፣ እውነት ነው። እሺ ማህበራዊ ጉዳይ ነው። እሺ በቃ ዘላለም መልስላቸው እስቲ። እሺ የቶታል ነምበር የተገኙትን ሁሉ ሰም ይደረግና ማለት የተገኙት ማርኮቹን ሰም ከተደረጉ በኋላ ለቶታል ነምበር ኦፍ ቺልድረን ይካፈልና ኦን አቨሬጅ
መሀል ያለውን ዲቪዥኑን እናገኘዋለን ማለት ነው። ትክክል ነው ዘላለም፣ ትክክል ነው የመለሰው። ፓስተር በደንብ አዳምጥ። እንግዲህ ሚን ስንፈልግ ሚን ማለት መሀል ያለው ማለት ነው። መሀል ያለው ምን ጊዜም አስታራቂ ማለት ነው። መሀል ጊዜ መሀል ዝቅ ላለውም የሚቀርበው መሀል ያለው ነው። ከፍ ላለውም የሚቀርበው መሀል ያለው ነው። አማካይ ማለት ነው። አማካይ። ስለዚህ አማካይ ካልኩሌት እናደርግ። ለምሳሌ 60 ሰው ከሆነ ያለው 60 ሰው የ60 ሰው ማርክ በሙሉ ይደመራል። የ35 ትንሹ ነው። 35 ሲደመር ግማሹ እዛ ውስጥ 50 60 አለ። እነዛ ሁሉ ደምረን እስከ 95 ከመቶ ደግሞ አለ። እነዛ በሙሉ እንደመራቸውና ያንን ስኮር ያመጡ ተማሪዎች ቁጥር 60 ነው። ለ60 እናካፍላለን ማለት ነው። ቶታል ማርካቸውን ደምረን ለ60 ስናካፍል የምናገኘው ውጤት ምን ይባላል? አማካይ ወይ ደግሞ ሚን ይባላል ማለት ነው። ስለዚህ መደመር ነው፣ ማርኮቹ መደመር ነው። የተገኘው ማርክ በሙሉ የ60 ሰው ማርክ፣ ግማሹ ማርክ ይደጋገማል። ለምሳሌ 4 ተማሪዎች 75 ሊያመጡ ይችላሉ። ምንም አይደለም። እኛ ብቻ ሁሉንም ደምረን ለተማሪ ቁጥር ብዛት ስናካፍል አማካይ እናገኛለን ማለት ነው። ለምሳሌ የ35 እና የ95 አካባቢ ዝም ብለን ብንገምት ራሱ ለምሳሌ 35 ራፍሊ ከፈለግን ለምሳሌ ትንሹና ትልቁን ደምረን ለሁለት ማካፈል እንችላለን። ለምሳሌ 35 ሲደመር 95 ሲካፈል ለሁለት ብንልም የተወሰነ ተቀራራቢ እንትን ልናገኝ እንችላለን። ግን ያ ሚን አይባልም። ሚን የሁሉንም ተማሪ ውጤት ደምረን ለተማሪው ብዛት ማካፈል ማለት ነው። እያንዳንዱ ተማሪ ውጤት እዛ ውስጥ አለ ማለት ነው። ሚን ካልኩሌት ስናደርግ የእያንዳንዱ ተማሪ ውጤት በካልኩሌሽን ውስጥ አለ። ስለዚህ ፍትሃዊ ነው ማለት ነው። ስለዚህ ተቀባይነት ያለው አማካይ ይባላል። ለምሳሌ 35 እና 95 ብቻ ደምሬ ለሁለት ባካፍል ሚን ነው ቢባል ሁለት ተማሪ እንትን ብቻ ነው የተጠቀምኩት፣ የሁለት ተማሪ ብቻ 35 ያመጣ ተማሪ እና 95። ስለዚህ ይሄ አድሎ ያለበት ነው ማለት ነው። ሚን ግን ሁሉንም የተማሪ ውጤት ማካተት አለበት። ለየት የሚያደርገው እሱ ነው ሚን ማለት ነው። ከሌሎች ሰንትራል ተንደሲዎች ሚንን ለየት የሚያደርገው የሁሉንም ቫሊዩ ኮንሲደር ያደርጋል ነው። ስለዚህ ትክክለኛ አማካይ ሰንትራል ተንደሲ ወይ አማካይ ውጤት ሚን ነው ማለት። ስለዚህ ሚን በዚህ መሰረት ካልኩሌት እናደርጋለን። ፓስተር እንዴት ነው? ግልጽ ነው? አዎ ዶክተር በጣም ግልጽ ነው። እስቲ እኔ ያልኩትን ደግመን ንገረን፣ ወይ እኔና ዘላለም ያልነው ደግመን ንገረን እስቲ። ያው አጠቃላይ የተማሪዎቹን ውጤት ከተደመረ በኋላ ለዛ የተማሪዎቹን ውጤት በመደመር በማካፈል የሚገኘውን ማዕከለኛውን ውጤት መውሰድ ማለት ነው ያሉት። ለማን ነው? ለተማሪዎቹ ቁጥር። አዎ ጎበዝ ፓስተር ወልዴ፣ እንደ አንተ እኮ የእግዚአብሔር መንፈስ ያለብህ ነው። ይኸው ወዲያው ነው የገባህ፣ በደንብ ነው የገባህ። በቃ በጣም ጥሩ። ይሄ ማለት ነው በፊት አላቅም ብለህ ነበረ፣ አሁን ግን አወቅህ። በትክክል ማወቅህን በምንረዳ መንገድ ነገርከን ማለት ነው። ስለዚህ ሚን ማለት ሁሉንም ዋጋ ሁሉንም ዳታ ደምረን ዳታ ከሰበሰብንባቸው ሰዎች ብዛት ማካፈል ማለት ነው። ተማሪዎች ከሆኑ የሁሉንም ተማሪዎች ውጤት ደምረን ለተማሪዎቹ ብዛት ማካፈል ማለት ነው። ለምሳሌ የትምህርት ቤት የተማሪዎች ሪፖርት ካርድ ተማሪዎች ይዞ ሲመጡ የፈርስት ሴሚስተር እና የሰከንድ ሴሚስተር አቨሬጅ ተብሎ ይቀመጣል። አቨሬጅ ለምሳሌ 10 ትምህርት ከሆነ የሚማሩት
የአስሩ ትምህርት በእያንዳንዱ ትምህርት ለምሳሌ 80 በሌላው 60 በሌላው 70 በሌላው 90 ሊያመጣ ይችላል። አማካይ ማለት ደግሞ የሁሉም ትምህርት ተደምሮ ለትምህርቱ ብዛት ሲካፈል ተማሪው ያመጣው የተማሪ ችሎታው በሁሉም ትምህርት ማለት ነው። ሁሉ ትምህርት ያካተተ ማለት ነው። ችሎታውን ምነው በአብሬጅ ነው። አብሬጅ ምን ያህል ነው? አንድ ተማሪ 90 እና ከዛ በላይ ከመጣ አብሬጁ ጎበዝ ተማሪ ነው ይባላል። በምን ትምህርት? በሁሉ ትምህርት ጎበዝ ነው ይባላል። ስለዚህ ምናልባት በየትኛው ትምህርት ነው በጣም ብዙ ስኮር ያደረገው ሲባል እና ደግሞ በየትኛው ትምህርት ነው ዝቅተኛ ውጤት ያመጣው ቢባል ደግሞ እያንዳንዱ ዳታ እንመለከታለን። ዳታውን በቅደም ተከተል እናስቀምጣለን ከትንሽ ወደ ትልቅ። ዳታውን ከትንሽ ወደ ትልቅ በስርዓት ካደራጀን በኋላ ትልቁ ይታያል፣ ትንሹም ይታያል ማለት ነው በቅደም ተከተል ስላስቀመጥን። ስለዚህ ትልቁ ይሄ ነው 95 ከመቶ ወይ ደግሞ 92 ከመቶ ነው። ትንሹ ደግሞ 65 ወይ ደግሞ 45 ወይ ደግሞ 45 ሊሆን ይችላል ወይ ደግሞ 75 ሊሆን ይችላል። ያንን ዳታውን በቅደም ተከተል አስቀምጠን የምናየው ይሆናል ማለት ነው። ስለዚህ አማካይ ማለት ልክ የተማሪዎች በሰኔ ላይ ሪፖርት ካርድ ሲሰጣቸው ይቀመጣል፣ አቭሬጅ ይባላል። የሁሉም ትምህርቶች ተደምሮ ለትምህርቱ ብዛት ይካፈላል። አቭሬጅ ሚን ማለት ነው። ቀጥሎ የሴንትራል ቴንደንሲ የምንለካባቸው ቴክኒኮች ደግሞ ሜዲያን ይባላል። ሜዲያን እና ሚን ይለያያሉ፣ ግን ሁለቱም ግን መካከለኛውን የሚለኩ ናቸው። ሞድም እንደዚሁ ከሚን ይለያል፣ ግን ዓላማው መካከለኛውን ቫልዩ ለማሳየት ነው። ሜዲያ ደግሞ ካልኩሌት ስናደርግ ሜዲያ ለምሳሌ ከሲስተማቲክ ቴዎሎጂ የሚለውን ፈተና ያመጡ ተማሪዎችን ስኮሩን ማለት ነው ሮዳታው በቅደም ተከተል እናስቀምጣለን ከትንሽ ወደ ትልቅ። ከትንሽ ወደ ትልቅ ካስቀመጥን በኋላ ሜዲያ ለመፈለግ መሀል ያለው ለመፈለግ ለምሳሌ የተማሪ ቁጥር ኦድ ከሆነ ማለት ነው ምንም ችግር የለው መሀል ያለው ቁጥር እንወስዳለን። ለምሳሌ 61 ተማሪ ከሆኑ ከታች 30 ከላይ 30 መሀል ያለችው እንወስዳለን ማለት ነው። በጣም ቬሪ ሲምፕል ይሆናል ማለት 31ኛ ላይ ያለውን መሀል ያለው እንወስዳለን። 60 ከሆኑ ግን ደግሞ እናደርጋለን መሀል ያለው ስለማይታወቅ ሁለት ቁጥሮችን ወስደን ከላይና ከታች ሁለት ቁጥሮችን ወስደን ማለት ነው ሁለቱን ደምረን ለሁለት እናካፍላለን። ያ መካከለኛው ቫልዩ እናገኛለን ማለት ያ ሜዲያን ይባላል። ዳታው ብዛቱ ኦድ ከሆነ ቀላል ነው። ለምሳሌ ከ1 እስከ 5 ብናስቀምጥ አንድ ዳታ ከ1 እስከ 5 ብናስቀምጥ መካከለኛው ስንት ነው? ፓስተር ስንት ነው መካከለኛው? ከ1 እስከ 5 በቅደም ተከተል ብናስቀምጥ መካከለኛ ስንት ነው? አሎ ፓስተር። ይቅርታ ለካ ሚውት አድርጌው ነው የምናገረው። ከ1 እስከ 5 በቅደም ተከተል 1 2 3 4 5 ካል መካከለኛ ለቁጥር ስንት ነው? 3 ነው የሚሆነው። በጣም ጥሩ ጎበዝ። አዎ 3 ነው። 3 እንዴት ያገኘን? 1 2 ከላይ ነው፣ 4 5 ከታች ነው። ስለዚህ መሀል ያለው 3 ነው ማለት ነው። በጣም ጥሩ። ከ1 እስከ 6 በቅደም ተከተል ካስቀመጥን መካከለኛ ስንት ይሆናል? ማንም ይመልስልኝ። አወቀ አለ? አወቀ የለ? አሎ ዶክተር ድምጽ የሚሰማ ከሆነ አወቀ እስቲ ንገረኝ። ከ1 እስከ 6 በቅደም ተከተል 1 2 3 4 5 6 ብለናል። መሀል ያለ ቁጥር ማን ነው? ይሄ ቁጥር ኢቭን ስለሆነ መሀል ላይ
መሀል ላይ ያሉት ሁለቱን ቁጥር ደምረን ለሁለት እናካፍላለን። ጎበዝ አወቀ። አወቀ መሀሉን ጎበዝ እናገኝ። ተማሪ ነው። ቬሪ ጉድ፣ በጣም ጥሩ። ይሄ ማለት ነው ኢብን ከሆነ ሙሉ ቁጥር ከሆነ መሀል ያሉትን ሁለቱን ቁጥሮች ደምረን ለሁለት አካፍለን ያ መካከለኛ ቁጥር ክፍያው ነው ማለት ነው። ይሄ ይባላል። ኦድ ከሆነ ግን ግማሽ ቦታ እንከፍልና መሀል ያለው ቁጥር ከላይና ከታች እኩል ይሆናሉ። ብዛታቸው መሀል ያለው ቁጥር መካከለኛ ይባላል፣ ሜዲያን ይባላል ማለት ነው። ሙሉ ቁጥር ከሆነ ደግሞ መሀል ሁለት ቁጥሮች ስለሆኑ እነዛን ሁለት ቁጥሮች ደምረን ለሁለት እናካፍላለን። ከዛ ውጤቱ ሜዲያ ይሆናል ማለት ነው። ቴንክ ዩ ሶ ማች። ግልጽ ነው፣ በጣም የገባች ማለት ነው። ቀጥሎ ሞድ ይባላል። ሞድ ማለት the most repeated value ማለት ነው። ብዙ ጊዜ የተደጋገመ ውጤት ዳታ ማለት ነው። ብዙ ጊዜ የተደጋገመ ዳታ ሞድ ይባላል። ለምሳሌ 1 2 3 4 2 7 2 9 የትኛው ዳታ ነው ከዚህ ውስጥ በጣም የተደጋገመው? የቱ ቁጥር ነው? ሁለት ቁጥር። አዎ ሁለት ቁጥር። ሁለት ቁጥር ከተደጋገመ ስለዚህ ሁለት ቁጥር እንደ አማካይ ይታያል ማለት ነው። ብዙ ጊዜ ስለተደጋገመ ሞድ ይባላል። ብዙ ጊዜ የሚደጋገም ማለት ነው። ሞድ ከአንድ በላይ ሁለት ቁጥር የሚደጋገሙ ቁጥሮች ከአንድ በላይ ሊሆኑ ይችላሉ። ባይ ሞዳል ይባላል። ባይ ሞዳል ማለት በጣም የተደጋገሙ ሁለት ቁጥር ናቸው። ለምሳሌ 2 እና 5 በጣም ከተደጋገሙ ሞዱ 2 እና 5 ነው። ይሄ ባይ ሞዳል ይባላል። ስለዚህ ሌላ ጊዜ መልቲ ሞዳልም አለ። ሞድ ብዙ ጊዜ ስለማይጠቅማችሁ ብዙ ጊዜ ካልኩሌት ስለማናደርግም ማለት ነው። ዊክ ስለሆነ በጣም ዊክ ስለሆነ ሰንትራል ተንደሲን ለመለካት ሞድ በጣም ዊክ ነው። ሰንትራል ተንደሲ በጣም የሚለካልን ከሁሉ ለስታት የምንጠቀመው ከሜዲያም ከሞድ ይልቅ ሚን ነው የምንጠቀመው። በቃ ብዙ ጊዜ ፎር ካልኩሌሽን ዊ ዩዝ ሚን። ለምንድን ነው ሚን ከሜዲያን ከሞድ ይልቅ የትክክለኛውን ሰንትራል ተንደሲ የመካከለኛ ቫልዩ ሊለካልን የቻለው ሚን ለምንድን ነው? ይሄን የሚነግረኝ ማን ነው? ሳምሶን ንገረኝ እስቲ። እሺ ያው ሁሉንም እንትኖች ያሳትፋል። ለምሳሌ ከ1 እስከ 60 ከሆኑ ከ1 እስከ 60 ያሉትን ልጆች ወይም ተማሪዎች ያሳትፋል። ሌላ ግን አሁን ሞድ ብናይ የተደጋገሙ ሁለት ከሆኑ ሁለት ብቻ ነው ወይ የተወሰነ ነገር ነው እና ሚን ጥሩ የሚሆነው ሁሉንም አሳታፊ ስለሚያደርግ ከትንሹም እስከ ትልቁም መካከለኛውም ያለውን 60 ተማሪ ቢኖር 60 ለ60 እንትኖቹን ስለምናደርግ ያንን ይረዳል ብዬ አስባለሁ። እንደዛ ሌላ ተጨማሪ አለ? አወቀ? እሺ አወቀ ልክ ነው። አዎ ዶክተር ትክክል ነው። ምክንያቱም ሚን የሁሉንም ውጤት ተደምሮ ለጠቅላላው ስለሚካፈል አካታች ነው። ጠቅላላውን ስለሚያካትት ተመራጭ ያደርገዋል። ሚዲያን ሲሆን ደግሞ ወይ አንድ አማካይ የሆነው ወይ ደግሞ ሁለት ብቻ ስለሚያካትት ሆሊስቲክ አይደለም። ሞድም ደግሞ የተወሰኑ ወይም ሁለት ወይ ደግሞ 4 ወይ 5 ነው ተደጋጋሚ ሊሆን የሚችለው። እሱ ሙሉ አካታች ስለማይሆን ተመራጭ ሊሆን የሚችለው ሚን የሚለውን እኔ ደግፋለሁ። ኦኬ ደግፋለሁ ብቻ ሳይሆን ሳይንቲፊክ ነው። ልክ ነው እንዳላችሁ ትክክለኛ ሰንትራል ተንደሲን የሚለካልን ከሚን ሞድ ሜዲያ ይልቅ ሚን ነው እንዳላችሁት ሁሉንም ቫልዩ ስለሚያካትት ማለት ነው። ስለዚህ ሚን የምንጠቀመው ማለት ነው። ለዲስክሪፕቲቭ ስታቲክስ የምንጠቀመው ፍሪኩዌንሲ እንገልጻለን። ኤፍ ማለት ነው። ፍሪኩዌንሲ ማለት ነምበር ኦፍ ፓርቲሲፓንት ማለት ነው። ሌላ ነገር አይደለም። 100 ሰዎች ከተሳተፉ ከ100 ሰዎች ውስጥ ያንን የመረጡ ስንት ናቸው? ለምሳሌ ስትሮንግሊ አግሪ ያሉ ስንት ናቸው? አግሪ ያሉ ስንት ናቸው? ሰዎችን በዛ መቁጠር ብቻ ነው።
ፍሪኩዌንሲ ማለት ያ ምክንያቱም ድግግሞች ማለት ፍሪኩዌንሲ በጣም እስማማለሁ የሚለው ስንት ድምፅ አገኘ ማለት ነው። ፍሪኩዌንሲ ስንት ድምፅ አገኘ፣ እስማማለሁ ያሉ ስንት ድምፅ አገኘ፣ ሰዎቹ መቁጠር ነው። ያን የመረጡ ሰዎች መቁጠር ነው። ፐርሰንቴጅ ነው ፕሮፖርሽኑ። ከመቶ በፐርሰንት ስንገልጸው ምን ያህል ነው? ምን ያህል እጅ ነው? ስትሮንግሊ አግሪ ያሉት ስንት ነው? ምን ያህል ነው? ከመቶ ውስጥ በፐርሰንት እንገልጻለን። ስለዚህ ፍሪኩዌንሲ እና ፐርሰንት አንድ ላይ ነው የሚቀመጠው ማለት ነው። ሪፖርት እንጽፍም ፍሪኩዌንሲ መጀመሪያ እንጽፍና በቅንፍ ውስጥ ፐርሰንት እንጽፋለን። 57 ሰው እንዲህ አለ ብለን 57 ከሁሉ ተሳታፊዎች መካከል ስንት እጅ ነው? 75 ስንት እጅ ነው? በፐርሰንት ይገለጻል። በቅንፍ ውስጥ በፐርሰንት እናስቀምጣለን ማለት ነው። ስለዚህ ዳታው ፉሊ ዲስክራይብድ ሆነ ማለት ነው። በነምበር እና በፐርሰንት እንገልጽ ማለት ነው። ስለዚህ ቀጥሎ ያለው ሚን ነው። በሚን ይቀመጣል ማለት ነው። ሚኑን እናስቀምጣለን። ለምሳሌ 10 ሰዎች እስማማለሁ ብለዋል፣ በጣም አንስማማም ብለዋል። 7 ሰዎች እስማማለሁ ብለዋል። 30 40 ሰዎች በጣም እስማማለሁ ብለዋል። ሚኑ ምን ያህል ነው? በጣም እስማማለሁ 1 ነው። አንድ ነው። አልስማማም 2 ነው። እስማማለሁ 3 ነው። በጣም እስማማለሁ 4 ነው። ከነዚህ ሰዎች ውስጥ ከመቶ ሰዎች ውስጥ የትኛው ላይ ነው ሚኑ? እስማማለሁ ላይ የወደቀው ወይስ አልስማማለሁ ላይ የወደቀው የሚለው የዛ ደግሞ ሚን ካልኩሌት እናደርጋለን። ፎርሙላ አለው። ያን ፎርሙላ የሚቀጥለው ሳምንት በፓወርፖይንት ስክሪኑ ላይ ፎርሙላውን እንዴት እንደምትካልኩሌት እንደምታደርጉ እኔ ያሳያቸዋለሁ። አሁን ዝም ብዬ ባወራ ጥቅም ስለሌለው ማለት ነው። በተለይ እነ ፓስተር ሁሌ ብዙም ስለማይገባቸው ማለት ነው። ስለዚህ ምናልባት እንትኑ ላይ ላኩላችሁ ማተሪያል ላይ አስቀመጥኩ ይመስለኛል። ካላስቀመጥኩ እንደገና በደንብ አድርጌ ሲምፕሊፋይ አድርጌ ፎርሙላውን እንዴት ካልኩሌት እንደሚደረግ ከነ ፎርሙላው እንደገና ልልክላችሁ ይችላሉ። የኳንቲቲቭ አናሊሲስ ምሳሌዎችም ማለት ነው። እንግዲህ ሚኑን ካልኩሌት ካደረግን ቀጥሎ ያለው ፍሪኩዌንሲ ካልኩሌት ካደረግን፣ ፐርሰንቴጅ ካልኩሌት ካደረግን፣ ሚን ካልኩሌት ካደረግን ቀጥሎ የዲስክሪፕቲቭ ስታቲክስ ቴክኒኮች ደግሞ ምንድነው? ቫሪያንስ ደግሞ ዲስፐርሽን፣ ቫሪያንስ፣ ስታንዳርድ ዲቪዬሽን የሚባሉ ነገሮች አሉ። እነዚህ ወይ ደግሞ ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን ይባላሉ። ብዙ ጊዜ ፎርሙላ አላቸው። እነዚህ ቫሪያንስ እና ስታንዳርድ ዲቪዬሽን ፎርሙላ አለው። ግን ፎርሙላውን በሚቀጥለው አሳያችኋለሁ። እሺ፣ አስፋ እጁን አንስተዋል። እስቲ መጀመሪያ ግልጽ ያለ ነገር ካለ አስፋው እስቲ ያልገባ ነገር ካለ። ትንሽ ቅድም በጉዞ ላይ ሆኜ አምልጦኛል። እሱን ጊዜ ካገኘው ወስዳለሁ። ግን ቅድም ካየናቸው ከሚዲያን እና ሞድ መካከል የሚዲያኑን ኤግዛምፕል ቢሰጡን ብዬ ነበረ። እርግጥ 1 2 4 5 6 መካከል ያሉ ቁጥሮች 3 እና 4ን መደመር ማለት ነው። ሄሎ ዶክተር ሚውት ሆኗል መሰለኝ እርሶ። ለምሳሌ ከ1 እስከ 7 ዳታዎች አሉ። 7 ዳታ ማለት ነው። 7 ዳታ ወይ ደግሞ ሪስፖንስ ሊሆን ይችላል። ያንን ከትንሽ ወደ ትልቅ በቅደም ተከተል እናስቀምጣለን። ከትልቅ ወደ ትንሽ 7 ቢሆን 7ቱ ለምሳሌ 1 2 3 4 5 6 7 ካልን የነዚህ ዳታ መካከለኛ ስንት ነው ሲባል እኩል ቦታ እንከፍላለን። መጀመሪያ እኩል ቦታ ስንከፍል ስንት ለወርቃል ማለት ነው? አስፋው ከ1 እስከ 7 መሀል እንዳትል 4 ነው። 1 እና 1 ከ1 እስከ 3 ወደ ላይ እንደገና ከ5 እስከ 7 ወደ ታች አይደለም? አዎ
አዎ ስለዚህ ያ ማለት ነው። ግን ሙሉ ደግሞ ከሆነ ለምሳሌ 6 ቢሆን ከ1 እስከ 6 1 2 3 4 5 6 በቅደም ተከተል ብናስቀምጥ መካከለኛ ስንት ነው? መካከለኛ 3 እና 4 ናቸው። አዎ 3 እና 4 ስለዚህ 3 እና 4 ናቸው አንልም በሚዲያ 3 እና 4ን እንደምራቸውና 3 እና 4 7 ነው። 7 ሲካፈል ለሁለት ስንት ነው? 3.5 5 ሚዲያው 3.5 ነው ማለት መካከለኛ 3.5 ነው እንላለን ማለት ነው። ይሄ ለሚዲያን ነው። ግልጽ ነው አይደለም? በጣም አዎ ይሄ ብዙ ካልኩሌት ስለማትጠቀሙ በስታቲክ ላይ ስለማንጠቀም ብዙ ጊዜ የምንጠቀመው ሚንን ነው። ሚን ማለት የሁሉንም ስኮር ደምረን ለስኮሩ ብዛት ማካፈል የሚለው ነው የምንይዘው ማለት ነው። ስለዚህ ብዙ ጊዜ ሚን ነው ሚዲያ ብዙ አንጠቀምም። ነገር ግን ያው ሴንትራል ተንደንሲ መለኪያ መሆናቸው እንድታውቁ ነው። አመሰግናለሁ። አይስ ቴንክ ዩ። ስለዚህ ቀጥሎ ያለው የዲስክሪፕቲቭ ስታቲክ ቴክኒኮች ማለት ነው። ፍሪኩዌንሲ አይተናል፣ ፐርሰንቴጅ አይተናል፣ ሚን አይተናል፣ ሜዲያ አይተናል፣ ሞድ አይተናል። ቀጥሎ ያለው ማን ነው? ስብጥር ስርጭት ይባላል። ስርጭት ደግሞ አንድ ዳታ ስርጭቱ ይመዘናል። ስርጭቱ ማለት እርስ በርሳቸው የሚራራቁና የሚጠጋጉ ናቸው፣ የሚራራቁ ናቸው። ለምሳሌ የሲስተማቲክ ቴዎሎጂ ስኮር የፈተና ውጤት ከመቶ ማለት ነው። የተቀራረበ ነው። ለምሳሌ እንበል በተማሪዎች መካከል ምንም ብዙ ልዩነት እንደሌሉ ሁሉ ተማሪዎች ወይ መካከለኛ ናቸው በትምህርት አቀባበላቸው፣ ወይ ደግሞ ሁሉም ተማሪዎች ጎበዞች ናቸው በትምህርት አቀባበላቸው፣ ወይ ደግሞ ሁሉም ተማሪዎች በትምህርት አቀባበላቸው በጣም ዝቅተኛ ነው ሊሆን ይችላል። ዲስፐርሽን ይባላል። ቫሪያንስ ውጤቱ እርስ በርስ ምን ያህል የተራራቀ ነው። ለምሳሌ እንበል ትንሹ ውጤት 35 ነው፣ ትልቁ ውጤት 95 ነው። ትልቁ ውጤት ካል the low score is 35 and the high score is 95 ካልን ይሄ በጣም የተራራቀ ይመስላል። በጣም ጎበዝ ተማሪዎች ያሉበት ክፍል ነው። በጣም ደግሞ ዝቅተኛ የትምህርት አቀባበል ያላቸው ተማሪዎች ያሉበት ክፍል ያስወስዳል 35 ከመቶ ስላለ ማለት ነው። ስለዚህ ይሄ ለምሳሌ ቶሎ ብለን የስኮሩን ስብጥር ለማየት ብንፈልግ የምንጠቀመው ሬንጅ ነው። ሬንጅ ይባላል። ሬንጅ ደግሞ ካልኩሌሽን ሲደረግ ሬንጅ is the difference between the highest score and the lowest score. Range R is equal to ብለን ትልቁን ስኮር 95ን 35ን ከ95 ላይ እንቀንሳለን። 95 minus 35 ካልን ስንት ይሆናል ማለት ነው? ከ9 ላይ 3 6 ነው፣ 60 ነው ማለት ነው። 60 በጣም ይርቃል። በዝቅተኛና በከፍተኛ ውጤት መካከል በጣም ሬንጁ 60 ማለት በጣም ይራራቃል። በጣም ነው በቃ ይተራርቋል ማለት ነው። ስለዚህ የተማሪዎች ትምህርት አቀባበል ችግር አለበት፣ የመማር ማስተማር ሂደት ችግር አለበት። የዚህ ያህል የተማሪዎች የውጤት ልዩነት መታየት ሶርስ ባለበት የተማሪ ውጤት 75 ማርክ 70 and the highest mark 95 ይባላል። ሲቀነስ 75 ሬንጁ 20 በጣም
ያመለክታል ማለት ነው። ነው ካልኩሌት የምናደርገው በጣም በቀኝ የሚለው ቫሪያንስ ገባችሁ ይቀርባሉ ወይስ ከምን ይርቃሉ? ወደ ምን የሚቀርቡ ስታንዳርድ ዲቪዬሽኑ ዝቅተኛ የተቀራረበ ስለሆነ ከአማካይ ውጤት ብዙም ያራቀ ተቀራራቢ ነው። ያፈነገጠ ዝቅተኛ ውጤት ያመጣ ካልኩሌት እናደርግ ገጡ ከታችም ከላይ ውጤት ከፍተኛ ውጤት ቢሆን ማለት ይህም አንድ የተማሪ ነው። ስለዚህ
አንዱ ባለ ሰዓት ያለ ነገር ካለ ማነው? ለምሳሌ የሆነውን ዘላለም በቂ ነው። ነው እሱ እሱ ደግሞ ኢንፍሉዌንሻል ስታትስ ይባላል እንደ ስሙ። በፌኖሜና ፖፕሌሽን አናደርግም ዲስክሪፕሽን ሳት ማለት ነው። ታንክ ዩ
በፍርድ ትክክል ነው። ልክ እንትን መካከል መቶ ሰዎች መቶ ሰዎች ትክክለኛ ነው። የሰበሰብነው
ብለን ነው። እሺ እሺ ሞር እሺ 11 ሰዓት ፒተር ሲሆን አ 11 ሰዓት 11 11 ሰዓት ሰዓት በኋላ 10 ሰዓት ስራም ስለሆነ ኦኬ። ከስራ እሺ መውጣት የሚያስችል 11 ሰዓት የማይመቻችሁ አላችሁ? ከ11 እስከ 12 ሰዓት ሌላ ክላስ አለን አይደለም እንደ 11 ሰዓት አላችሁ ክላስ? አለ የዶክተር ዘውዱ ክላስ አለ። ካልሆነ ደግሞ ካልሆነ ወደ ሐሙስ ማሸጋሸግ። ኦኬ በጣም ጥሩ። እሺ ሐሙስ ፍሪ ነው። ሐሙስ 11 አይመቻችሁም? ይመቻል ይመቻል። ክላስም በጣም ጥሩ። የለንም። አዎ ሐሙስ 11 ሰዓት እንገናኝ። ኦኬ ኦኬ። እሺ ሰኞ የዶክተራል ሚኒስትሪ አለ። ማክሰኞስ? ማክሰኞ ክላስ አለ። ኦኬ እሺ ቅዳሜስ? ወይ ዓርብ? ቅዳሜ ኦኬ። እሑድስ? እሑድ ለሁለት ጊዜ ብቻ ሁለት እሑዶችን ተጠቅመን ያን ፓርት እንጨርሳለን። እሑድ አይመቻችሁም? ሰዓቱ ቢገለጽ ዶክተር ከሰዓት እሑድ በሚመቻችሁ እሑድ እኮ እኔም እዛው ስለ ቢሮ ሆኜ ማለት ነው። እሑድ 10 ሰዓት አይመቻችሁም? እሺ እኔ እችላለሁ፣ እናመቻቻለን። በቃ እሑድ ከ10 ሰዓት እስከ 11 ሰዓት እንገናኝ፣ ወይ ደግሞ እሑድ ከ11 ሰዓት እስከ 12 ሰዓት ከሁለት አንዱ። የእንትን አለን ከ11 እስከ 12 እኛ የቤተሰብ ባይብል ስተዲ የቸርች እሺ 10 ሰዓትስ? እንትን ብናደርግ ሰኞ ቀን ወደ ማታ ምናምን አይመችም እኮ? ማታ ነው የዶክተር ሚኒስትሪዎች አላቸው። ሰኞ ላይ የነሱን እሺ መልካም የነሱም ምስጋኑም እንደሚል አላውቅም። የነሱም 10 ሰዓት ነው። የነሱም ራሱ በፓወርፖይንት ስለሆነ የነሱም 10 ሰዓት ነው ሰኞ። ስለዚህ ሰኞ እኛ እስቲ ወገኖች ምንድን ነው የምትሉት?
እንግዲህ ቅዳሜ ቢመቻችሁ ከሆነ ወይም ደግሞ ቅዳሜ ከ11 ሰዓት እስከ 12 ሰዓት ይመቻችኋል? ቅዳሜና እሑድ አገልጋዮች ስለሆኑ በአብዛኛው እንግዲህ መንገድ እንደዚህ እሺ እንግዲህ በዚሁ ልቀጥል። በቃ እንደዚህ ሰኞ አለኛ አንድ ሰዓት እኛ ግሪክ ክላስ ነበረን። ግሪክ አሁን ላይ ስላለቀ መቼ ሰኞ 11 ሰዓት ወይ አንድ ሰዓት ሰኞ ነው። እሺ ሰኞ ከ11 ሰዓት እስከ 12 ሰዓት በቂ ነው። ይስማማችኋል? በቃ ሰኞ ከ11 ሰዓት እስከ 12 ሰዓት። ቴንክ ዩ እሺ እግዚአብሔር ያለው ይሁን። አሜን። ምናልባት በዚህኛው በሚቀጥለው ሳምንት ኔትወርክ የማይኖርበት ቦታ